ለምን ይጠራው ገባ ግራ ያጋባች ነው ሄርሚን ምን ልበልሽ አሁን ከዚህ በላይ ምን ልበል ግራ የሚያጋባው ነገር ያለሽ ተመልሰሽ መምጣትሽ ልቅ ብለሽ ብትወጪ እኔና እሱ ሰላም ሆነን እንኖራለን ገባሽ ሴት ሶስት ቆንጆ መሀል ገብቶ ተጨናነቀ እኔ አጎበስኩት ገባሽ እንደዚህ አይደለም ነገሮችን የምታስተካክለው አብርሃም ስለለመንካት አይደለም ብትወድህ እንደዚህ ምናምን ስል ላይክ ትሪት ለማድረግ ምናምን መጣሽ እንደዚህ አይደለም ህይወት የሚመራው ገባሽ የቱ ጋር ነው ሰው እኮ አንድ ልጅ ሲወልድ እኮ ይበስላል አይደል እንዴ እንደ እናት እንኳን እኮ መስዋዕትነት መክፈል ያለብሽ ነገር ይከፈልሽ አይደል እኮ ወይኔ ግግር የሚገርመው ማለት ነው እኔ ትላንትና የመጣሁት ሰዎች ደወልሽልኝ እያወኩኝ አትሊስት ውሃ ወይ ደግሞ የሆነ ነገር የሚያረጋጋ ነገር ይዣል መምጣቴ በጣም ሶሪ እውነት እንደዚህ እንደምትለው የሚያረጋጋኝ ህይወቱ ላይ ቆጣሽ ተመሳሳይ ወሬ ሰምቼ ደግሞ በታሪክ ይሄንን ነገር ልተው አልችልም ምናልባት እየበገንኩ ነው እየተቃጠልኩም ነው ምንም በግድሩ ይታየ እንደማይፈልግሽ እየነገረሽ እኮ ነው አማርኛ ሰሚም እንዴ ይኸውልሽ አሁን ስለተናደደ ነው ልቡን ጠንቅቄ ያውቀዋለሁ አንቺ ያኔስ ሺ ጊዜ ተነግሮሽ ልደቱ መች ነው የሚበርድለት ከስንት ቀን በኋላ ይንገርሽ እንደማይፈልግሽ ሺ ጊዜ የለመንሽው ብግን ብለሽ ምን ብለሽ ግን አሁንም እሱ ጋር ነሽ ገባሽ አሁንም እዚህ ጋር ነኝ አሁንም ከጎኑ ነኝ እኔን ግን አሁን ነው እንደዛ ያለው ገባሽ ከጎኑ እሱ ማስበሽ ነበር አይመጣሽው ከናካቴው ደግሞ ላይሽ አልፈልግም የሚልበት ጊዜ ቅርብ ነው ብዙ አትኩራሪ አትዛክሽ አልደረስኩብሽም ደግሞ አላብርሽ ወንድ የለም አላችሁሳ ቡታጅራ ላይ ኢትዮጵያ ላይ የተቃጠልኩም ነው ምንም ይታየር ተረጋጋ እንጂ እኮ የተቃጠልሽ እንደማይፈልግሽ እየነገረሽ እኮ ነው አማርኛ ሰሚም እንዴ ይኸውልሽ አሁን ስለተናደደ ነው ልቡን ጠንቅቄ አንቺ ያኔስ ሺ ጊዜ ተነግሮሽ ልደቱ መች ነው የሚበርድለት ከስንት ቀን በኋላ ይንገርሽ እንደማይፈልግሽ ሺ ጊዜ የለመንሽው ምን ብለሽ ግን አሁንም እሱ ጋር ነሽ ገባሽ አንቺም እዛው ነሽ እናቴ ታየው ታየ አንቺም እዛ ነሽ ስንቴ ፍርድ ቤት ሄደሽ አልፈልግም ብለሽ እነሱም ያስታውሱሻል ኧረ እናስታውሳ ያንቺም ፋይሉ እናወጣለን አይ ሄርሜላና ሩታ ተጋደሉ ጋይስ በማን የተነሳ በአብርሽ የተነሳ ማለት ነው ጋይስ በአብርሽ የተነሳ ጉድ እኮ ነው ዘንድሮ እናንተ ሰዎች ምን ሆናችሁ ነው ግን በሰላም ነው ምን ደርሶባችሁ ነው አላብርሽ ቡታጅራ ላይ ወንድ የለም ተብላችኋል እንዴ ሳስበው እንደዛ ነው ብዬ ነው ማስበው እንዲ ሄርሜላ ያዙ ልቀቁኝ አለች ሩታም እንደዛ ጭራሹን ሩታ በጨረሻ ላይ ስማለደች ሩታ ኢማኑን አብርሽን ፈልጋ አይደለም ቅናት ነው ልትበጠብጠው ነው እንጂ ፈልጋ አይመስለኝም እንደዚህ አይነት ትዳር ደግሞ በግድ አይሆንም አንተም ደግሞ ወንድ ነው በቃ ዝም ብላ ግራ ገባኝ አትበል ወስን ወደ ሩታ ተመለስና ልጅና ሳድግ በቃ አለቀ እኔ ቅርታ አድርጉልኝ ላይ ሄርሜላ ለማኝም አብርሽን ሁነቱ ስነግራችሁ አልፈልግም በቃ እድሜ ልክ እንድትሰደብ አልፈልግም ባይዘው አዎ ይሄ ነው እውነታ እና ሩታዬ በቃ የራሱ ጉዳይ አታይም የራሱ ጉዳይ በቃ ካልፈለገሽ አልፈልግም አለ ይሄ ግራ የተጋባ ሰውዬ ማለት ነው ምን ይሻላል እሱማ መቁረጥ ነው ውሽ ምን አልኩት ይቅርታ ጋይስ ጌታ ሆይ ትግስቱ ስጠኝ እና ለማንኛውም ህዝቤ የተባላ ነው በአብርሽ የተነሳ ማለት ነው ወንድ የለም ጋይስ ወንድ የለም መሰለኝ ሳስበው ታጅራ ላይ ማል ገብቶ ደግሞ ማለት ነው ያባላል ሴቶቹን ለማንኛውም ብዙ ማውራትን አልፈልግም ጌታን ማውራት አልፈልግምና በጾም ራሱ ምንም በቃ አላቅም ምን ሆናችሁ ነው በቃ ማለት ተፋቱን እኛ በቃ እኔ በበኩሌ ብዙ ነገር ማውራትን አልፈልግም ባይዘውና ጭቅጭቃችሁ አስጠላን በቃ ሰለቻችሁን ወይን ተጋቡ ወይን ተፋቱ አለቀ